በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች በልዑል እግዚአብሔር ፍጹም ሰላም እንደምን ቆያችሁ? እንደምን አመሻችሁ? አሜን። የአምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህ ከምስኪያ ኅዙናን መድኃኔዓለም ገዳም ከተምሮ ማስተማር ሰንበት ትምህርት ቤት ከማህበረ ቅዱሳን ጋር በመተባበር የሚቀርብላችሁ ሳምንታዊው የመስማት የተሳናቸው መርሃ ግብራችንን ነው። መርሃ ግብራችንን በትምህርት እንጀምራለን። ለመምህራችን ተናጋሪ አንደበት ለእኛም አስተዋይ ልቦናና ሰሚ ጆሮን እግዚአብሔር አምላክ ያድለን። ወደ ትምህርቱ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለበዓል ሃምሳ ሁላችንም አምላክ እግዚአብሔር በሰላም አደረሰን። የእግዚአብሔር ቅዱስ ፈቃዱ ሆኖ ዛሬ ተነሳ ሙታንም ሁሉ አስነሳ በሚል ርዕስ እንማማራለን። የጥበባት ባለቤት ልዑል እግዚአብሔር ጥበቡን፣ ማስተዋሉን፣ ምስጢሩን ለሁላችንም ይግለጽልን። አሜን። ተነሳ ሙታንንም ሁሉ አስነሳ። ክርስቶስ ከሙታን ተለይቶ ተነሳ። የሞቱትንም ሁሉ አስነሳቸው። የታሰሩትን ሁሉ ፈታቸው። በዲያብሎስ ባርነት በሲኦል ግዞት የነበሩትን ሁሉ ነፃ ወጣቸው። የታሰሩትን ፈታቸው። የሞቱት ሁሉ አስነሳቸው። አዎ ቅዱስ ያሬድ በዝማሬው ብዙ የተዋቡ ቃላትን ለዚህ ቀን መድቦ አዘጋጅቶ በማራኪ በመሆኑ ቃላት ዘምሯል፣ ጽፏል። ቅዱስ ያሬድ ምን አለ? አልዓዛርን ከሞት ያነሳው፣ ዓይነ ስውሩን የፈወሰው ክርስቶስ ተነሳልን ይላል። እንደገና ደግሞ አምላክ ሞኦ ለሞት አምላክ ሞኦ ለሞት ወፂአ ለነ ፍኖተ ሕይወት ወጽድቅ። አምላክ ሞትን አሸነፈው። አምላክ ሞትን ድል አደረገው። የሕይወትና የጽድቅ ጎዳናን ጠረገልን አለ። ክርስቶስ የሕይወትን መንገድ ጠረገልን፣ የጽድቅ መንገድ ጠረገልን። በሞቱም ሞታችንን ሻረልን፣ ሕይወትን ሰጠን፣ ተስፋ ትንሣኤም ሰጠን የሚል ብዙ ትርጉሞች አሉት። ክርስቶስ የሞተው ሌሎች የማያምኑ ሰዎች እንደሚሉት ለከንቱ ሳይሆን ለእኛ የትንሣኤያችን በኩር ሆኖ ተነስቷል። ሕይወትንም ሰጥቶና ሰላምንም ሰጥቶና ሰላም ለእናንተ ይሁን የሚለው ቃል ቀላል አይደለም። ሰላም ይሁንላችሁ፣ እመኑ፣ አስታውሱ፣ አስተውሉ እያለ ትንሣኤውን ለደቀ መዛሙርቱ ነገራችሁ። ባለፈው ሳምንት ኤማሁስ መንገደኞች የሚታወሱበት ቀን ነበር። እነዚህ ሰዎች በመንገዳቸው በሚሄዱበት ጊዜ ስለ ክርስቶስ ሞት እያወሩ ነበር የሚሄዱት። ከዛም መጨረሻ ከሚፈልጉት ቦታ በደረሱ ጊዜ ወይም ደግሞ ኤማሁስ በተባለች ከተማ በደረሱ ጊዜ
ክርስቶስ አብሯቸው በላ። በዛ ጊዜ ዓይናቸው ተከፈተ፣ ክርስቶስ መሆኑን አወቁት። እነሱም አምነው ከተመለሱ በኋላ ወደ ኢየሩሳሌም ሲመለሱ 11ዱን አገኟቸው። 11ዱ ራሳቸው ያወሩ ነበር። ምን ነበር የሚያወሩት? በእውነት ክርስቶስ ተነስቷል፣ ለስምዖንም ደግሞ ታይቷል እያሉ የክርስቶስን ትንሣኤ ማመናቸው ማረጋገጣቸውን ያወሩ ነበር። የኤማሁስ መንገደኞችም ያዩትን የሰሙትን ሁሉ ታሪክ ነገሯቸው። እነዚህም በተመሳሳይ ሁኔታ አረጋግጠው እያወሩ እየተነጋገሩ አገኟቸው እና የኤማሁስ መንገደኞችም እነዚህም 11ዱም አብረው ስለ ክርስቶስ መነሳት እየተነጋገሩ የክርስቶስን መነሳት እያደነቁ እየተገረሙ በፍርሃትም በጭንቀትም በማመን መካከል ሆነው በነበረበት ሰዓት እንደገና አሁንም ክርስቶስ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። በዚህ ጊዜም ደነገጡ። አሁን ደነገጡ፣ ምክንያቱም ገና አላመኑም ነበርና ነው። ገና ስላላመኑ ደነገጡ። ለምን ደነግጣላችሁ? አትፍሩ። በፊት የነገርኳችሁ ሁሉ ነቢያትም መዝሙራትም ሕገ ሙሴም ሁሉም የተናገሩት ሁሉ ይህ ይፈጸም ዘንድ ነውና አትፍሩ። እኔም የነገርኳችሁ ነው፣ እኔም ያስተማርኳችሁ ነው። ለምን ትፈራላችሁ? ስለምን ትደነግጣላችሁ? በማለት ጌታ አጽናንቷችሁ በመጨረሻም የተቸነከሩ እጆቹን የተወጋ ጎኑን በአጠቃላይ ያለውን ነገር ሁሉ በማሳየት አጽናንቷቸዋል። እንዲያም ነግሯቸዋል። አትፍሩ ብሏቸዋል። አምላክ ሞኦ ለሞት ያለው ቅዱስ ያሬድም ይህን መሰረት በማድረግ ነው። ሞትን ድል አድርጎ ተነስቷል። ለእኛስ ምን ተወልን? ሰላሙን ትቶልናል። ሰላምን ሰጥቶናል። ሰላሙን ትቶልናል። ሞትን ድል ማድረግ ብቻ ሳይሆን ሰላምንም የጽድቅንም መንገድ ሕይወትንም ሰጥቶናል። ስለዚህ ክርስቶስ ሞትን ድል አድርጎ ተነሳ ስንል ይህ ሞትን ድል ያደረገው ጌታ እኛ ታሪኩን በመንገድ ብቻ የሚቀር ሳይሆን እንደገና ደግሞ ጌታችን ራሱ ሞትን ድል አድርጎ የተነሳው አምላክ በሚገለጽበት ጊዜ በዛ ጊዜ ደግሞ እኛ ደግሞ በሕይወት ከእሱ ጋር እንገለጣለን። ስለዚህ ነው እኛ ተስፋ ትንሣኤያችን እያልን ጌታን የምንጠራው። የትንሣኤያችን ተስፋ ነው የምንለው ለዚህ ነው። ቆላስይስ ምዕራፍ 3 ቁጥር 1 ጀምሮ የሚለው እንግዲህ ክርስቶስ ከእኛ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። በላይ ያለውን እንጂ በታች በምድር ያለውን አይደለም። በላይ ያለውን እሹት፣ በላይ ያለውን ፈልጉት፣ በምድር ያለውን አይደለም በማለት ነግሮናል። እሱ ደግሞ በክብር በሚገለጽበት ጊዜ እናንተ ደግሞ ከእሱ ጋር በክብር ትገለጻላችሁ ይላል። ስለዚህም በምድር ያሉትን ፍላጎታቸውን ሁሉ ገድላችሁ ከእርሱ ጋር በክብር ትገለጹ ዘንድ ሕይወታችንን ሁሉ በክብር ታገኙት ዘንድ በምድር ያሉትን ፍላጎታችሁን ሁሉ ገድላችሁ በተስፋ በደስታ በሰላም ባለመደንገጥ ሁናችሁ ጠብቁት ይላል መጽሐፍ ቅዱስ። አዎ የደብዳቤያችን ቀዶልን ይላል ቆላስይስ ምዕራፍ 2 ላይ ቁጥር 12 ላይም በተመሳሳይ የእኛን የመከራ ደብዳቤ የነበሩም ቀዶላችኋል። ስለዚህም በክብር ከእሱ ጋር ትገለጹ ዘንድ በምድር ያሉትን ብልቶቻችሁን ግደሏቸው ይላል። እነዚህም ሁሉ ዝሙት፣ መናፍቅነት፣ ሐሰት፣ ሌብነት፣ ቅናት፣ ሰውን መግደል የመሳሰሉት ሁሉ ናቸው። እነዚህ ምንድን ናቸው? ብልቶቻችሁ ተብለናል። ማለትም
የስጋ ፍላጎቶች ማለት ነው። እነዚሁን ጎድላችሁ ከክርስቶስ ጋር በክብር ትገለጹ ዘንድ በሕይወት ትገለጹ ዘንድ እነዚህን ፍላጎቶች ገድላችሁ በላይ በሰማይ ያለውን አስቡ በማለት አስተምሮና የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ የእኛን ሞት ሞቷል። የእኛን መከራ ተቀብሏል። በሞቱም ሞታችንን አስቀርቶልናል። በትንሣኤውም ተስፋ ትንሣኤ ሆኖናል። ወይም እኛ የትንሣኤያችን በኩር ሆኖ በመነሳት ሌሎች ሰው ከሞተ በኋላ አይነሳም ለሚሉት ሁሉ ክርስቶስ በኩራችን ምስክራችን ነው። በሉቃስ ወንጌል ምዕራፍ 24 ቁጥር 33 ላይም ይህንኑ ግልጽ አድርጎት ይገኛል። የኤማሁስ መንገደኞችን ያነሱትንና 11 ያወሩት ብቻ ሳይሆን ሌሎች መናፍቃን ተስፋ ትንሣኤ የለም ለሚሉት ሁሉ ይሄማ ከሆነ የክርስቶስ መነሳት ከንቱ ነዋ በማለት መልስ ሰጥቶልናል። ስለዚህ ስለ ክርስቶስ እንሰብካለን። ስለ ክርስቶስ ሰበክን ማለት ከእግዚአብሔር ጋር የተሰወረው ስጋው የእኛ ሕይወት መሆኑን ያ የተሰወረ ስጋው ያ በእግዚአብሔር ቀኝ የተቀመጠው በላይ ያለው በክብር የተገለጸው በአባቱ ቀኝ የተቀመጠው ጌታ የእኛ ስጋ ለብሶ ባህሪያችንም ባህሪ አድርጎ ስለሆነ የእሱ ባህሪ አሁን እኛ ባህሪ ሆኗል። የእሱ ስጋ የእኛ ስጋችን ነው፣ ባህሪያችን ወስዷል። ስለዚህም እሱ የክብር ባለቤት ሆኖ ሲገለጽ እኛንም ልጆቹንም በማመናችን የእግዚአብሔርን ስራ በማመናችሁ እሱ ጋራ በክብር ተገለጠላችሁ ያለው ቆላስይስ ምዕራፍ 2 ቁጥር 12 ላይ የእግዚአብሔርን ስራ በማመናችሁ በጥምቀቱ ተቀብራችሁ በትንሣኤው ደግሞ ተነስታችኋል ይለናል። እንግዲህ እሱ ጋራ ተቀብረናል፣ ከእርሱ ጋራ እንነሳለን። ይህም በጉባኤያችን ላይ የተወሰነው ውሳኔ ኒቅያ በተባለው ጉባኤ የተወሰነ ውሳኔ ነው። አዎ በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ ይል ነበር እና እሱ ነው እንግዲህ አሁን እኛ አስቡ የተባልነው። እሱን ብቻ ፈልጉ፣ እሱን ብቻ አስቡ፣ በምድር ያለውን ግን አይደለም የተባልነው ለዚህ ነው። በሰማይ ያለው በአባቱ ቀኝ የተቀመጠው ባህሪያችንን ባህሪ ያደረገው ሞታችንን ሞቶ ሕይወትን የሰጠን ክርስቶስ አምላካችን ሞኦ ለሞት የተባለው ጌታ እሱን በመሻት ብቻ እንድንኖር በምድር ያለውን አለመፈለግ ብልቶቻችሁን ሕዋሳታችሁን ግደሉ፣ ብልቶቻችሁን ግደሉ፣ ክርስቶስን ተከተሉ። አምናችኋል፣ ተጠምቃችኋል፣ በጥምቀቱ ተቀብራችኋል፣ በትንሣኤውም ተነስታችኋል። የተነሳውን ሕይወታችሁን እንደገና መልሳችሁ አትግደሉት ይለናል። ተነስታችኋል። ቤተ ክርስቲያን ትንሣኤ ልቡና ታምናለች። በትንሣኤ ልቡና ትንሣኤ ክርስቶስ እናምናለን። ልቡናችን ቀድሞ ካልተነሳ ግን የክርስቶስን ትንሣኤ ለማመን ይከብዳል። ስለዚህም እናታችን ቤተ ክርስቲያን ያስተማራችን የክርስቶስ ትንሣኤ እንድናምን የልቡና ትንሣኤያችንን መጀመሪያ መሰረት ማድረግ አለብን። እንግዲህ ክርስቶስ ተንሥአ እሙታን ስንል ክርስቶስ ከሙታን ተለይቶ ተነሳ። አብ አስነሳው፣ መንፈስ ቅዱስ አስነሳው፣ በራሱ ስልጣን ተነሳ የሚሉ ጽሑፎች ወይም አባባሎች አሉ። ሦስቱም ተመሳሳይ ናቸው። ምክንያቱም መለኮታዊ አንድነታቸውን ወይም መለኮታዊ ስልጣናቸው አንድ መሆኑን የሚያሳዩ ናቸው እና በአባቱ ፈቃድ ብቻ እንደተነሳ አድርገን ማሰብ የለብንም። ክርስቶስ እኔ ነፍሴን ላሳርፋት ደግሞም ላነሳት ስልጣን አለኝ የሚለው በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የገለጸው ጋር ይስማማል። ምክንያቱም አብ አስነሳው፣
መንፈስ ቅዱስ አስነሳው፣ በራሱ ስልጣን ተነሳ የሚሉት ሁሉ ተመሳሳይ ናቸው። ምክንያቱም ክርስቶስ በሌላ ስልጣን ብቻ ከተነሳ ራሱ የመነሳት አቅምና ስልጣን እንደሌለው አድርጎ መናገር ስህተት ነው። ለምን? በሌላ ቦታ ላይ ጽፎታል። እግዚአብሔር በስላሴነት በአንድነት በእግዚአብሔርነት ይጠራል። በስላሴነት ሲጠራ የስም የአካል የግብር ስሙን ለመግለጽ ነው። መለኮት የስልጣን የአኗኗር የባህሪ ስሙ ግን እግዚአብሔር ነው። እግዚአብሔር ማለት ደግሞ መለኮት ወይም ባለስልጣን፣ ገዥ፣ መሪ፣ አስተዳዳሪ ማለት ነው። እግዚአብሔር አስተዳዳሪ ነው፣ ባለስልጣን ነው፣ መለኮታዊ ኃይል ያለው ነው ስንል ለሶስቱም ይሆናል። ስለዚህ በሶስቱ ስም ስለ ክርስቶስ መነሳት በሶስቱ ስም ተነው ብናገኝ ልንደናገር አይገባንም። ሶስቱም የኢየሱስ ክርስቶስ የአብ የመንፈስ ቅዱስ መለኮታዊ ስልጣናቸውን በግልጽ የሚያሳዩ አነጋገሮች ናቸው። ስለዚህ ልንደናገር አይገባንም። ክርስቶስ በስልጣኑ ተነስቷል። ሞትን ድል አድርጎታል። ለምን? ከሟቹ ሥጋ ጋራ የማይሞተው ኃያሉ ረቂቁ ጥልቅ የሆነው የሰው አእምሮ መርምሮ የማይደርስበት መለኮታዊ ስልጣኑ ነበረ። ሥጋ ከመለኮት ጋራ ተዋህዷል። ተቀላቅሎ ሳይሆን ተዋህዷል። ስለዚህም ኃይል አለው፣ ስልጣን አለው። የክርስቶስ ነፍስ ወደ ሲኦል ወርዳ ነፍሳትን ሁሉ ነፃ አውጥታለች። የጻድቃን ነፍሳት ወጥተዋል ይላል። ሥጋው ደግሞ ወደ መቃብር ነበር የገባው። በዚያም የሞቱ ሁሉ አስነስቷቸዋል። እሱም ራሱ ከሙታን ተለይቶ በስልጣኑ ተነስቷል። ለምን? መለኮት ተዋህዶ ነበረ፣ ሥጋው ኃይል ነበረ። ስለዚህ ክርስቶስ ተነስቷል። ክርስቶስ ሲነሳ በሕይወት ያሉት ቢደናገሩም የሞቱ ሰዎች ተነስተው መስክረውለታል። ክርስቶስ ሞት እንዲል አድርጎ መነሳት ብቻ ሳይሆን ልዩ ልዩ ድንቅ ነገሮች ታይተዋል። እነዚህ ሁሉ መለኮታዊ ባህሪውን የሚገልጹ ነበሩ። በመጨረሻም ተነስቶ ሰላምን ሰጥቶናል። ሰላም እናንተ ይሁን ብሏል። አትፍሩ፣ አትደንግጡ፣ በሚሆነው ነገር ሁሉ አትጨነቁ፣ ምክንያቱም እኔ ሰላሜን እሰጣችኋለሁ ብሎናልና። ሰላም ለዚህ ቤት በሉ። የክርስቶስን ትንሣኤ በምታወሱበት ጊዜ መጀመሪያ ሰላም ለዚህ ቤት በሉ። ሰላምን ስበኩ ቀድማችሁ፣ ከዚያ በኋላ ትንሣኤው ትሰብካላችሁ። ትንሣኤው የሰላም ብስራት ነው። ስለዚህ ሰላም ለእናንተ ይሁን እንዳልኳችሁ እናንተ ደግሞ ሰላም ለዚህ ቤት ብላችሁ ስበኩ። እዛ ትንሣኤውን አብስሩ፣ አትደንግጡ ብሏቸዋል። ነገር ግን ከላይ ከሰማይ ኃይል እስከሚላክላችሁ ድረስ በኢየሩሳሌም ከተማ ወዩ ብሏቸዋል። ምክንያቱም ገና አልጾሙም፣ ሐዋርያት ገና አላመኑም። የሚነግራቸው ሁሉ መያዝ አይችሉም ነበር፣ ማስታወስ አይችሉም ነበር፣ ይረሱት ነበር። ለምሳሌ በሦስተኛው ቀን ከሙታን ተለይቶ እንደሚነሳ አስቀድሞ ነግሯቸዋል፣ ግን አላስታወሱትም፣ ረስተውታል። በዚህ ምክንያት ነው እናንተ የማታስተውሉ ብሎ ወቀሳቸው። የክርስቶስ ትንሣኤ አስቀድሞ የተነገረ ነበር፣ ተምረዋል፣ ግን ከላይ ከሰማይ ኃይል ገና አልተሰጣቸውም፣ አላገኙም። በዚህ ምክንያት የጸና የተረጋጋ አእምሮም ሕይወትም አልነበራቸው። ይፈሩ ነበር፣ ይደነግጡ ነበር፣ የተማሩት ሁሉ ይረሱ ነበር። በዚህ ምክንያት ነው ቆዩ። ኢየሩሳሌም ቤተክርስቲያን ምሳሌ ናት። ቆዩ፣ በኢየሩሳሌም ቆዩ። እዚያ ስትቆዩ ምን ታገኛላችሁ? የመንፈስ ቅዱስን ኃይል ታገኛላችሁ፣ ኃይል ትለብሳላችሁ። በዛ ጊዜ ምን ትሆናላችሁ? ደፋሮች ትሆናላችሁ፣ ፍርሃታችሁ ይጠፋል። ስለ ክርስቶስ ትንሣኤም ሙሉ በሆነ ልብ ትመሰክራላችሁ።
ወንጌልን በዓለም ሁሉ ታደርሳላችሁ። በዛ ጊዜ አትፈሩም፣ ሰማዕትን ለመቀበል አትደነገጡም። ስለዚህም ምስክሮቼ ትሆናላችሁ። ስለዚህም የዓለም ብርሃን ትባላላችሁ። ስለዚህም የምድር ጨው ትባላላችሁ እያለ መክሯቸዋል፣ አስተምሯቸዋል፣ አጽናንቷቸዋል። ሰላምን እሰጣችኋለሁ፣ ትልቁ ነገር ነው። ሰላምን ውሰዱ፣ ሰላምን እሰጣችኋለሁ የሚለው ሁሉ እኛንም ጨምሮ የሚመለከት ነው። በጊዜው ሐዋርያት ነበሩ። በጊዜው የለነበቱ የተነገረው ሁሉ በኋላ ግን ለእኛ ነው። ሰው ዘላለማዊ አይደለም፣ ሁልጊዜም እዚያው አይኖርም። አንዱ ሲሞት ያው ይተካል። ተተኪው ደግሞ ሃይማኖቱን ብቻ ሳይሆን ስራቸውን አጠቃላይ ምን እንዳደረጉ አውቆ ያንኑ ይዞ መከተል አለበት። ሐዋርያ ስራቸው ምን ነበር? ወንጌል መስበክ ነበር። ክርስቶስን መስበክ ነበር። ትንሣኤውን መስበክ ነበር። ተስፋ ትንሣኤ መስበክ ነበር። ወንጌል ሁሉ ለዓለም እንዲዳረስ ማድረግ ነበር። ስለዚህ ምን አደረጉ? የክርስቶስን ኃይል ለበሱ። ኃይል ከለበሱ በኋላ ምን አደረጉ? የሞተ ሰው ማስፈት ጀመሩ። እንደ ክርስቶስ በሽተኛ መፈወስ ጀመሩ። ለምን? ኃይል ተሰጥቷቸዋል። እኛ ታዲያ አሁን ለምንድን ነው ኃይል ያነሰን? ለምንድን ነው ኃይል የሌለን? ለምን ብንል ራሳችን መጠየቅ ነው። እነሱ እንደተባሉት ተቀምጠው ስለተገኙ ነው። ክርስቶስ አደራ ዕቃ አስቀምጧቸዋል። እነሱ ራሳቸው የአደራ ዕቃ ናቸው። አደራ ብሎ እንደዚህ ሁናችሁ ቀጥሉ፣ ወግ በኢየሩሳሌም ኃይል እልክላችኋለሁ፣ ትለብሳላችሁ፣ ወንጌልን በዓለም ሁሉ አዳርሱ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ እነዚህን ሕዝቦች ሁሉ ደቀ መዛሙርት አድርጓቸው ያለ ያዟቸው ነበር። ይህን ነው ያደረጉት። አላፈነገጡም። ከታዘዙት ውጭ አልሆኑም። በዚህ ምክንያት ሐዋርያት ምን ሆኑ? የምድር ጨው ሆኑ። ዓለም ተበላሽቶ የነበረውን ዓለም በወንጌል አጣፈጡት። የምድር ጨው ተባሉ። ጨለማ ሆኑ። በኃጢአት የሚኖረውን ሕዝብ ሁሉ እያጠመቁ የክርስቶስ ተከታይ ስላደረጉት ምን ሆኑ? የዓለም ብርሃን ተባሉ። እኔ የዓለም ብርሃን ነኝ ያለው ክርስቶስን መሰሉት ማለት ነው። ለዚህ ነው ቅዱስ ጳውሎስም እኔ ክርስቶስን እንደምመስል እናንተ ደግሞ እኔ ምሰሉ ያለው። ስለዚህ ሐዋርያትን ልንመስል ይገባናል። ክርስቶስን ልንመስል ይገባናል። ትእዛዛት መከበር አለባቸው። ቅድም እንደነገርኳችሁ በላይ ያለውን ብዬ አሰባችሁ በምድር ያለውን ፍላጎታችሁን በሕይወታችሁ የሚገጥማችሁን ልዩ ልዩ ፈተና ሁሉ ግደሉት። የሥጋ ፍላጎታችሁን አታድርጉ ብለዋል። ሐዋርያትም ይህን አደረጉት። ሁሉን ተከተልን ብለውት ነበርና ቃላቸውን አክብረው ይህን አደረጉ። ከአንድ በስተቀር ከአንድ ከይሁዳ በስተቀር ሌሎቹ ግን ሁሉን ትተን ተከተልን ያሉትን ቃላቸውን ጠብቀው ሁሉ ነገር ትተው መከተል ብቻ ሳይሆን የታዘዙትን ሁሉ አድርገዋል። አሁን እኛስ የታዘዝነውን ሁሉ እያደረግነው ወይ? እውነት እግዚአብሔርን ትእዛዛት እየፈጸምነው ወይ? ትንሽ ሂደን ወደኋላ አንመለስም ወይ? እያፈነግጥን አይደለም ወይ? ትእዛዝ እግዚአብሔርን ፈጽመና ወይ? የሚወደኝ ቢኖር ትእዛዝን ይጠብቅ ያለው ቃሉን እየተፈጸመ ነው ወይ? ብዙ ጥያቄዎች አሉ። በሕይወታችን የሚመጡ ብዙ ጥያቄዎች አሉ። ሐዋርያት ግን ሁሉን ትተን ተከተልን ብቻ ሳይሆን ብትወዱኝስ ትእዛዜን ጠብቁ። በሚቀጥለው ሳምንት ቅዱስ ጴጥሮስ የተሰጠውም ይሄ ነው። ትወድኛለህ የሚል ጥያቄ ነው የቀረበለት። እንግዲህ አሁን እኛ እየተፈተነ ነው። ትወዱኛላችሁ እያለን ነው እግዚአብሔር። ጴጥሮስ እንኳን አጠገቡ ሆኖ አብሮ ይሄ ተጠይቋል። በተደጋጋሚ 3 ጊዜ የተጠየቀው ትወድኛለህ? በጎችን ጠብቅ። ትወድኛለህ? በጎችን ጠብቅ። ትወድኛለህ? ጠቦትን ጠብቅ። ሕፃናትን፣ ወጣቶችን፣ አረጋውያን ከፋፍሎ እንዲጠብቅ ከመጠበቁ በፊት ግን ትወድኛለህ ወይ ብሎታል። ምክንያቱም እነዚያን መጠበቅ የሚችለው ክርስቶስን ሲወድ ነው። በጎቹን መጠበቅ የሚችለው በክርስቶስ ፍቅር ልቡ ሲነደፍ ነው።
በክርስቶስ ፍቅር የሆነ ሰው ክርስቶስ የማይወደውን ነገር አያደርግም። ስለዚህ ፍቅራችን ፍጹም ካልሆነ እግዚአብሔር አድርጉ ብሎ ያዘዘን ነገር ለማድረግ ይከብደናል። ስለዚህ እግዚአብሔር አድርጉ ያለንን ነገር ለማድረግ መጀመሪያ እምነታችንና ለክርስቶስ ያለን ፍቅር ፍጹም መሆኑን መመረር አለብን። ለዚህ ነው ክርስቶስ ተነሳ ብቻውን ሕይወት አይሆንም። እሱ የጽድቅና የሕይወት መንገድ ይጠርጉልናል ብሏል ቅዱስ ያሬድ። መንገዱ ጠርጎ ሰጥቶናል። በመንገዱ ለመሄድ በጽድቅ ጎዳና ለመሄድ በሕይወት ጎዳና ለመግባት ምን ማድረግ አለብን? እምነታችን የተሳካ መሆን አለበት። እምነታችን ፍጹም መሆን አለበት። ፍቅራችን ፍጹም መሆን አለበት። በክርስቶስ ፍቅር ማን ይለያልን? ማን ነው ያለው? ይሄን ቅዱስ ጳውሎስ ነው። ሮሜ ምዕራፍ 8 ቁጥር 34 ላይ ታዩታላችሁ። 35 ድረስ ያለው ምንድነው የሚለው? በክርስቶስ ፍቅር ማን ይለየናል? መከራ፣ ረሃብ፣ ራቁትነት፣ ስድብ፣ ሌሎች የመሳሰሉ የመናፍቃን ወጥመድ ሌላ ሌላም አለ። አሁን በዘመናችን ደግሞ ከዛ በላይ ከብዶ እየታየ ነው ያለው። ይሄ ሁሉ ከክርስቶስ ፍቅር አይለየንም የሚለው ውሳኔችን ጸንተን እግዚአብሔር ስናገለግለው ትንሣኤው መስበካችን እውነት ይሆናል። የክርስቶስ ትንሣኤ ተስፋችን ከሆነ ለምንድን ነው እኛ እንደማይነሱት እንደ ሰዱቃውያን ተስፋ እንደሌላችሁ ለምንድን ነው የአሕዛብን ነገር የምናደርገው? ለምን? ይህንማ አሕዛብ ሁሉ ያድርጉት የለ የእናንተ እምነት ምንድን ነው ታዲያ? ምንድን ነው ልዩነቱ ብሎ ጌታ ይወቅሰናል። ስለዚህ ትንሣኤ ክርስቶስን ለመስበክ መጀመሪያ በክርስቶስ ፍቅር መነደፍ ያስፈልጋል። በክርስቶስ ፍቅር ማመን ያስፈልጋል። ማመን ፍቅሩ ፍጹም መሆኑ እሱ ለእኛ ፍቅር ብሎ ፍቅር ስቦት የእኛን ሞት እንደሞተ ሁሉ እኛም ደግሞ በፍቅሩ ተስበን ወደ ክርስቶስ መድረስ አለብን። ላይ ሰማይ ያለውን እሹ ተብለናልና ወደ ሰማይ ማለት ምንድን እንመለከት? ልባችሁ በሰማይ ይኑር፣ ዲያቆኑ በሰማይ ያሃሉ ልብክሙ አእምሮ ሀበ ዘትቀውሙ፣ የቆማችሁበትን ወቁ፣ ልባችሁ በሰማይ ይሁን። የዲያቆኑ ያዘናል ሁልጊዜ ይሄ ነው እንግዲህ። ስለዚህ የቆምንበትን ማወቅ አለብን። የት ላይ ነው የቆምኩት እኔ ብለን ራሳችን መመርመር አለብን። ስለዚህ ልባችን በላይ በሰማይ ያለውን ጌታ በአባቱ ቀኝ የተቀመጠውን ጌታ ለእኛ ብሎ መከራ መቀበሉን እያሰብን በክርስቶስ ፍቅር ሆናን በምድር ያለውን ነገር ትተን ራሳችን አዘጋጅተን ልንጠብቀው ይገባል። አምላክ እግዚአብሔር ተስፋ ትንሣኤውን ያሳትፈን ዘንድ ቅዱስ ፈቃዱ ይሆንልን። አምላካችን እግዚአብሔር በሚመጣበት ጊዜ በፍርድ ቀን የሚናገራቸው ቃላት አሉ፣ ብዙ ነገሮች አሉ። አዎ ከዚያ ሁሉ መጀመሪያ ተዘጋጅታችሁ ጠብቁ፣ አትደንግጡ ያለው ብዙ ነገር ታያላችሁ። ያለውን ነገር ተስፋ በማድረግ በሚመጣበት ጊዜ ተርቤ አላበላችሁኝ፣ ተጠምቼ አላጠጣችሁኝ፣ ታስሬ አልጎበኛችሁኝ፣ ታምሜ አልጠየቃችሁኝ፣ ብዙ እነዚህ የመሳሰሉ ብዙ ዝርዝሮች አሉ። ይህንማ አድርገናል ለማለት ደግሞ በክርስቶስ ትንሣኤ ተስፋ ተሞልተን በክርስቶስ ፍቅር ስንኖር እነዚህ ሁሉ እናደርግና ከወቀሳ እንድናለን ማለት ነው። በቀኝ የተቀመጠው ጌታ በቀኙ እኛንም ያቁመን ዘንድ ፈቃዱን ለመፈጸም እንትጋ። አምላክ እግዚአብሔር ከእኛ ጋር ይሁን። በሚቀጥለው ሳምንት ትወድኛለህ የሚለው ጥያቄ ይመጣል። በዛ ጊዜ እኛ እንወደዋለን እያልን አሁን ጀምሮ እንዘጋጅ። ቀሪውን ጊዜ እግዚአብሔር ንስሐ የደስታ የሰላም ያደርግልን። ሰላም ይሰጣችኋለሁ ጌታ ሰላሙን ያብዛልን። ኢትዮጵያ ሀገራችን ሰላም ያደርግልን። እግዚአብሔር ይስጥልን። ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሜን። ከዚህ በመቀጠል የሰንበት ትምህርት ቤታችን መዘምራን መዝሙር ያቀርቡልናል። አብረን እንዘምር። ኢያቄም ወለዳ ኢያቄም ወለዳ
ለመዘምራኑ እግዚአብሔር አምላክ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። አሜን። ከዚህ በመቀጠል አጠር ያለ ትምህርታዊ ጽሑፍ ይዘንላችሁ እንቀርባለን። ነገር ሁሉ ለበጎ እንዲደረግ እናውቃለን። አንዳንዴ በሕይወታችን ምንም የማይጠቅሙ ነገሮችን ልንመርጥ እንችላለን። የሚያስፈልገንና የማይጠቅመንን ግን መንፈስ ቅዱስ ሲመርጥልን ነው። አደጋና ስጋት፣ በሽታና ስቃይ፣ እጦትና ችግር፣ ረሃብና ጥማት፣ ሐዘንና ትካዜ የሌለው ሕይወት እጅግ ጠቃሚ እንደሆነ አድርገን እናስባለን። ነገር ግን ይህን የሌለው ሕይወት ሁሉ ጠቃሚ ላይሆን ይችላል። እንደ ራሳችን ሐሳብ ሳይሆን እንደ እግዚአብሔር ሐሳብ ስንጓዝ ግን ነገር ሁሉ ለበጎ ነው። ነገር ሁሉ ሲባልም በእኛ እይታ በጎ ነው የምንለው ብቻ አይደለም፣ ክፉ ነው የምንለውም ጭምር እንጂ። እንደ እግዚአብሔር ሐሳብ ሲሆን ማግኘትም ማጣትም፣ ጤንነትም በሽታም ለበጎ ነው። እግዚአብሔር ለእኛ መልካም የሚያደርግልን በጎ ነገር ነው ብለን በምናስበው ነገር ብቻ አይደለም። እጅግ ክፉና አስቸጋሪ መስለው ከሚታዩን ሁኔታዎችም ለእኛ ለልጆቹ እጅግ የሚደንቅ በጎ ነገርን ማድረግ ይችልበታል። ከዚህ በመቀጠል የመጨረሻውን መዝሙር መዘምራኑ ያቀርባሉ። እኛ ከወዲሁ እንሰናበታለን። እግዚአብሔር አምላክ የሳምንት ሰው ይበለን። አሜን። ኢያቄም ወሐና እናት አባትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ መና ከሰማያት የወረደልሽ ፍጹም ድንግል የሆንሽ ማርያም አንቺ ነሽ። ኢያቄም ወሐና እናት አባትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ መና ከሰማያት የወረደልሽ ፍጹም ድንግል የሆንሽ ማርያም አንቺ ነሽ። ኦ ኢያቄም ወሐና እናት አባትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ መና ከሰማያት የወረደልሽ ፍጹም ድንግል የሆንሽ ማርያም አንቺ ነሽ። ኢያቄም ወሐና እናት አባትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ መና ከሰማያት የወረደልሽ ፍጹም ድንግል የሆንሽ ማርያም አንቺ ነሽ። ኦ ጽርሐ ክርስቶስ ማርያም አንቺ ነሽ። ኦ
ስዕለት የሰጡሽ መና ከሰማያት የወረደልሽ ፍጹም ድንግል የሆንሽ ማርያም አንቺ ነሽ። ኢያቄም ወሐና እናት አባትሽ ቤተ እግዚአብሔር ወስደው ስዕለት የሰጡሽ መና ከሰማያት የወረደልሽ ፍጹም ድንግል የሆንሽ ማርያም አንቺ ነሽ። ኦ ጽርሐ ክርስቶስ ማርያም አንቺ ነሽ። ኦ ጽርሐ ክርስቶስ ማርያም አንቺ ነሽ። ኦ